አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ እንጀራ ለመጋገር ሞክር ያለው ሊጤ እንዴት እንደሚያምር አያችሁ። ዋው እንጀራ እንዲህ ቢወጣ በጣም ጥሩ ነው። የእንጀራ አይን ራሱ መስሏል። እና እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ይብዛልኝ እላችኋለሁ ውዶቼ። አራስት እንተባበር ቪዲዮ እንያ እስቲ ቪዲዮ እንያ። ወይኔ በላቸው የት ነው እንደንደርስ እንደሆን አላቅም። በዚህ ሁኔታ እንዴት እንደምንዘልቅ ግን አላቅም። እና ውዶቼ እንጀራ ስጋግሩ ማለት ነው ወላሂ አታምሱ እንትን አታምሱ፣ ዱቄቱን አታምሱ። ዱቄቱ ስታመስ የእንጀራ ጣዕም አይኖረውም። የኢትዮጵያ እንጀራ ጣዕም አይኖረውም ወላሂ። እና ዝም ብላችሁ አብኩት። እኔ ደግሞ ምንና ምን እንዳቡከው ታውቃላችሁ? ነጩንና ጥቁሩን አቀላቅዬ ነው ያቡከውት ማለት ነው። ከዛ ጥቁር ያለ እንጀራ ነጭ ከሚሆን ጥቁር ያለ እንጀራ ይሻላል። እና ጥቁር አድርጌ ያኛውን አቀላቅዬ ጥቁር አድርጌ ዝም ብዬ ሳላምሰው ነው እንትን ያቡከውት ማለት ነው። ይሄን ሊጡ ደግሞ ይሄን መስሎ ወጣ እላችኋለሁ። እዚህ ጋር ወጤን እየሰራሁኝ ነው። ቲማቲም አለ፣ ካሮት፣ ትንሽ ዶሮ ሶዶሮ አድርጌ ድንሽ ወጥ እየሰራሁኝ ነው እላችኋለሁ ውዶቼ። እና አንዳንዴ ለራሳችሁ እኔ መጀመሪያ እንዲህ ለራሴ ብዙም አልጨነቅም ነበረ። አንዳንዴ እንዲህ ራስን ማየት ጥሩ ነው ወላሂ። እኔ ሰሞኑን መጀመሪያ እንጀራ መጋገር ምናምን በቃ ሀምሼ ስጋግር ጣዕሙ አይመጣልኝም። ጣዕሙ የኢትዮጵያ እንጀራ ጣዕም አይመጣልኝም። እዚህ ጋር እቺ ዶሮ ናት። ትንሽዬ ዶሮ እያቁላለሁኝ አቁላልቼ ከድንች ጋር ማለት ነው። እንደ ሀልጫ ነው ያው አይቀላ መቼስ። እና ወደ እንጀራችን ስንመጣ የሐመስኩት እንጀራ ጣዕም አይመጣም። የሆነ ጭቃ አፍ ላይ ድምጽ አይሰጥም። ምንም በቃ ምንም። ከዛ አስጣልቶኝ እንጀራ መጋገር ራሱ አስጣልቶኝ ነበረ። ከዛ ሰሞኑ ትንሽ ሰዎቹ ወጣ ስሉ አቦካውኝ አሁን እንደምታዩት እንዳያችሁት ማለት ነው። ከዛ ይሄን የመሰለ ሊጥ ሆኖ ወጣ። ግን እንጀራው እስከዚህም ነው። እንጀራው ያምር ነበር። እኔ እሳቱን ነው መቆጣጠር አልቻልኩም። ያው በብረት ምጣድ ነው የሚጋግረው ማለት ያው የብረት ምጣድ ስለሆነ እሳቱን መቆጣጠሩን አልቻልኩም። እሳት ሲበዛበት በቃ አይኑ ይጠፋና አይኑን ከጀርባ ያወጣል እንጂ ጣዕሙ ትክክለኛ እንጀራ ወላሂ እንደዛ አድርጋችሁ ይሁ ሳታምሱ ከጥቁር ዱቄት አቀላቅላችሁ እርሾ አድርጋችሁ እርሾ መጀመሪያ እንትን ካሜራ አድርጌ ያለው ማለት ነው። ካሜራ ይኸው እስቲ እዚህ ገንጅ ዶንቆሮ እንጀራ ነው። እና ካሜራ አድርጌ በካሜራ ነው ያቦካሁት ማለት ነው። ሊጡ እንደዛ ያማረው በካሜራ ነው። እዚህ ጋር እሳት ነው እና በዛው እሳት ይበዛል። ከዛ አይኑ ትክክል አይወጣም። በትክክል ያማረ አይን አይወጣልኝም። እና ያው ሊጡ እንደዚህ የሚያምር ሊጥ ነበረ። እሳት ባለመቆጣጠሪ ነው። እና እንደዚህ አድርጋችሁ እንጀራችሁን ጋግራችሁ ብሉ እላችኋለሁ። ወላሂ አታምሱ። ዱቄት እንጀራ ስጋግሩ ዱቄት አታምሱ። ስታመስ ጣዕም አይኖረውም። ጣዕሙ እንደምታውቁት ነው። ግን አሁን ሳታምሱ ስታቦኩ ትክክለኛ የእንጀራ ጣዕም ነው የሚመጣው። የኢትዮጵያ እንጀራ ጣዕም ነው የሚመጣው። እና ላይክ ሰብስክራይብ በማድረግ እንዳትረሱ ውዶቼ። እንጀራዬን በዚህ መልኩ ጋግሬ ያለው አሁን እንበላለን። እንብላ እላችኋለሁ ውዶቼ። እና ራሳችሁን ጠብቁ። ባላችሁበት ሁኔታ ጋግራችሁ ብሉ እላለሁ። ወላሂ ጠቆረ እንጂ በጣም ጣዕሙ ትክክለኛ የኢትዮጵያ እንጀራ በሉ ወላሂ። እና እንደዛ አድርገን እንብላ እላችኋለሁ። አታምሱ። እና መልካም ጊዜ እመኛችኋለሁ። እንብላ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ውድና የተከበራችሁ የቻናላችን ቤተሰቦች መልካሙ ሁሉ ተመኘው።